በጣም ነው የምወደው፣ በጣም ነው የማከብረው። የገባሁትኝም አንድ በከብረ ይሄ ነው እዛ ነው እዚህ ነው አትበል። ምንም አይነት መግለጫ አትስጥ። ምናከብረህ ምናቅና አውቃለን፣ የማያውቅ አያውቅህም። ሶ ፕሮፊት የሌለው ነገር ነው። ገባ አይደለ? አሁን ከእሷ ፖይንት ለማየት ስሞክር ላይክ ምንም የምትጠቀመው ነገር የለም። አንተ አግብተህ የወለድክ ሰውነ፣ የራስ ትዳር ያለ ሰውነ፣ ምንም የምትጠቀመው ከአንተ የምታገኘው ነገር የለም። ሶ ጊዜ ለማይሆን ነገር ባታጠፋ መልካም ነው። ስልክ በቃ እና ቤተሰብን ደግሞ ፕሮቴክት ማድረግ ያለብህ አባት ነህ፣ የቤት ራስ ነህ። ሶ እግዚአብሔር ራስ አድርጎሃል፣ የቤት ራስ አድርጎሃል። ሶ ቤት ግን ባይዘዌ ቆይ ሳትወጣ ቤተሰብን ፕሮቴክት ማድረግ ያለብህ ባይዘዌ በዝምታ ግን ቆይ ስማ ባይዘዌ የመጀመሪያው ሰው መርምሮ ፋይንዳው ተደረገው ዘዋን ይሱ ከምር ጠብሶ ነው ብሎ ያናግረኝ። አፈነዳችሁት። እሱ እንዴት አመሻችሁ? ጂጂ እኮ እንዴት ነሽ? ሰላም ናችሁ ወይ? ሀይ ሁላችሁንም ሰላም ሁሉ ሰላም አለው። በመጀመሪያ በጣም ይቅርታ ለደረሰው ነገር። ያው ሁላችንም እንግዲህ የእሷ ቪክተሞች ነን። እኔም ልጄም ሁሉም የኢትዮጵያ ወጣቶች በሙሉ ቪክተሞች ናቸው። አሁን ደግሞ ወደ አዛውንቶቹ መታለች። እኔን እንኳን ችግር የለውም። ግን አንድ ነገር እዚህ ጋራ እሱ ምንድነው የምለው፣ ይሄ ነገር ከአንተ ጋር ግንኙነት አላት የላትም፣ ሊኖራትም አይችልም። ሰዎች ናቸው፣ ይከፈላታል። ምናልባት ራስህ እንድትፈትሸው አካባቢ ላይ ያለ ሰው፣ ምክንያቱም አንተ ከዘቢባ ጋር ሳትሆን በፊት እሷ ስለ ዘቢባ ትናገር ነበረ እና ያው አጋጣሚ ሆኖ ደግሞ አንተ ከዘቢባ ጋር ሆንክ፣ አገባህ፣ ወለድክ። ነገሩ በጣም አሁን ደግሞ በጣም እያመረረ መጣና እሷ ተከፍሏት ነው የምትሰራው። እንደ ሌሎቹ ቲክቶክ ላይ እንዳሉት ሰዎች ተከፍሏት ነው የምትሰራው። ግን የእሷ ትንሽ እንትን የሚለው ምንድን ነው፣ ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴቶችን ነው የምትጫነው፣ ወጣቶችን ነው የምትጫነው። እና እያየን ነው፣ በፊት ለፊት አንበሳ ሲወርድላት እያየን ነው። በፔፓልም የምናውቃቸው ሰዎች አሉ ብር ያስገቡላት። እኔ አንዳንድም ኢንፎርሜሽን ስለማቅ ሰሞኑን የሚያያችሁት ነው። ዱባይ ላይ አንበሳ ያወርዳሉ፣ ትተዋቸዋለች። ቲክቶከሮችም ደግሞ አንበሳ ያወርዳሉ፣ ትተዋቸዋለች። በውስጥ በኩልም ብር ይላክላታል ምናምን ነገር እና እሷም አፍ አውጥታ የጠየቀችበት ጊዜ አለ። ወይ መተው ይቅርታ ይበሉኝ ወይ ብር ይስጡኝ ብላናለች፣ እኛን ራሱ ማለት ነው። እና እኔ ራስን እንድትፈትሽ ነው። ራስን እንድትፈትሽ ስል ምናልባት እዛ በምትኖርበት ሰዓት አይዶን ነው አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም። ኢሱ ረጅም ጊዜ ነው የምናውቅህ። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ያው ፖለቲከኛ አይደለም እና በአካባቢያቸው ያሉ ሰዎች ይህን ነገር የሚያደርጉ የትዳር ጉዳይ ነው። ፖለቲካውን አንድ ጊዜ ምናልባት ዘቢባ በጣም ምርጥ አርቲስት ናት፣ የወጣች አርቲስት ናት፣ ጨዋ አርቲስት ናት። እና ምናልባት በዘቢባ በኩል የዘቢባን ስራ በቃ ስለ እሷ ዘቢባ በወጣች ቁጥር ነው ይሄ እርግጫው የሚኖረው። ኢቨን እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር ነው። እንኳን እሷ አይደለችም፣ የአሜሪካን ሆሊውድ ላይ ያሉ ትልልቅ አክተሮች እየተጫወቱ ነው የምናያቸው። እና ምናልባት መጠርጠሩ ጥሩ ነው። ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሹሩኝ የምናገረው ተከፍሏታል። በቃ ያንተም ሳይሆን የዘቢባ ማለት በስራዋ ዘቢባ ትጣላለች እያልኩ አይደለም። ታዋቂ ልጅ ናት፣ ገባ? ዘቢባ የምትናገራት ሰው አይደለችም፣ ከሰው የምትደርስ ልጅ አይደለችም። በሰውም ደግሞ በጣም ትልቅ ተወዳጅነት ያላት ከነዘፈኗ አረጋ ያለች ልጅ ናት። እና እኔ ብትጠይቀኝ ከዛ ግሩፕ ውስጥ ማንን ትወጃለች ብትለኝ ይቅርታ አድርግልኝና የዘቢባን ዘፈን ነው የማዳምጠው። ከእርጋቷ ካዘፋፈኗ ትርጉም ያለው አዘፋፈን ነው የምትዘፍነው። እኔ በጣም ነው የምትመቸኝ። እና ዘቢባ ታዲያ በምኗ ልትጠላ ትችላለች? በምኗ እንደዚህ ልትሳደድ ትችላለች? ኦፍኮርስ በስራዋ። በቃ ይሄ ተከፍሏት የምትሄድበት ነገር ነው። ሌላ ምንም ወጥተህ እኔ እንደዚህ አልነበርኩም እናውቃለን እኮ እሱ እኔ 2020 ነው የምናውቅ እዚህ ቲክቶክ ላይ ገባ። እና እንደዚህ አይነት ሴት ጋራም አትቀርብም። እሷም ደግሞ የነበረችበትን እናውቃለን። አሁን ነው ደግሞ ይህንን ነገር በይበልጥ ደግሞ ወደ ገንዘብ የለወጠችው። ያው በእኛ ጀመረች
አክቲቪስቶች አሁን ደግሞ በልጆቹ ሄደች እና 100% ሹሩኝ የምነግር ተከፍሏታል የልጅቷን እንትን ለማለት እና ይሄ ነገር ደግሞ እኛ ብንሆን ኦኬ ችግር የለውም ገባ ከኛ የቲክቶክ እንትኖች ነን ችግር የለውም። እቺ ልጅ ግን እዛ ኢትዮጵያ ውስጥ ነው የምትኖረው፣ ዘፈኗ እየወጣ ነው። አሁን ደግሞ ትዳር ላይ ናት ያለችው እና እንደ ቀላል ባታዩት ደስ ይለኛል። የምታቆምበት መንገድ ካለ ታውቁ። ምክንያቱም ህዝቡ እዚህ ላይ ነው የሚያድረው የሚውለው ቲክቶክ ላይ ነው እና ከስራዋ ጋር አይሄድም ከዘቢባ ጋር እና የሆነ ነገር አለ። በደንብ ተከፍሏታል። በደንብ ይሄ እንትን ተራ ነገር አይደለም። በደንብ ተከፍሏታል። በቃ ይሄ ፊት ለፊት የምታየው ነገር አይደለም እና ያንን ነው። ምክንያቱም ከአንተ በፊት ነው ዘቢባን የተናገረቻት። ከዛ ተነስቼ ነው ይሄንን አስተያየት የምሰጥ። ከአንተ በፊት አንተ ዘቢባን አታውቃትም። በዛ ሰዓት እሷ ዘቢባን ስትናገራት ያንን አስታውሽም። ዘቢባን እየተከታተለው ሆስፒታል ድረስ እስከ ማርገዟ ከአንተ ጋር ቼክአፕ እስከ ማድረጓ ምናምን እንዴት ይህንን ነገር እንዴት መጥተው እኮ ነው እዚህ ፊት ለፊት ሲናገሩ የነበረው። አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረ። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ መጠርጠር አለባችሁ። ያንን ነው የምልህ። አም ሶሪ፣ በጣም ይቅርታ። አይስወር እኔ ለዘቢባ ዶንት ሴ ሶሪ፣ በጣም ሶሪ። ሴቶች እንደዚህ ይሄ ነገር መቆም ነው ያለበት 110%። እኔም እሱ ማለት እኛን ሌሎቹን እኮ እንደ ቀልድም እኛ ችግር የለው የምንሸጠው ገበያ ላይ አውጥተን የምንሸጠው ነገር የለም። ይሄ የዘቢባ ህይወት ነው፣ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። ዘቢባ ራሷ መጠየቅ አለባት። ይሄ ከዘቢባ ጋር የተያዘ ነው። ኢሳያስ ጋር ምናምን ሱሱቶ ኢሳያስ ያው ለስም አትጨነቅም እያልኩ አይደለም፣ ግን ቢሆንም ሞር ልጅቷ ሴት ናት። ሞር ደግሞ አንድ ሰው ስራውን የሚወድ ሰው እንደዚህ እውቅና ያላት ልጅ ናት፣ ትልቅ ልጅ ናት። እንደዚህ ተራ ሴት አይደለችም ዘቢባ። ገና ለኢትዮጵያ ብዙ የምትጠበቅ ልጅ ናት። የኔ ወንድም እንደ ቀላል የምታያት አይደለችም ነው። ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። እንደዚህ አይሆንም። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይሄ አይሆንም፣ ጥሩ አይደለም፣ ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። እና በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና የመልሳት እንዳትል። እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር እንግዲህ ያስቆም እግዚአብሔር። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለ። በመመላለስ ሳይሆን ይኸውልህ ከባድ ነው። አሁን እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረው ቁጥር እሷም አታርፍም። ታውቂያታለሽ። ንግግሩ ይቅር ነው የምልህ ይሱ፣ የምሬን ነው የምልህ። ሰማዊ ልጅ አውቃለሁ። ንግግሩ ይቁም ነው ጃፒ። ንግግሩን የሚያስቆመው አንድና አንድ ነገር ነው። ገብቶሃል? አንድና አንድ ነገር። ያ ምንድን ነው? አሮ ነው። እኔ ብዙ ቪዲዮዎች ተልከውልኛል። በጣም ብዙ ቪዲዮ መክሰስ ነው ያለብኝ። ምክንያቱም የኖርዌይ ህግ ማለት ነው ህፃናት መጀመሪያ ፈርስት ሌዲ አይደለም፣ ህፃናት ናቸው መጀመሪያ። ልጆች ፎቶግራፎቹ ተለጥፏል፣ ፌመስ ታደርጋቸዋል፣ ችግር የለም እንደ ኢትዮጵያ። እንደነሱ ግን አይቻልም። ካለ ባለቤት ካለ አባትና ካለ እናት ፍቃድ የአንድ ህፃን ልጅ ፎቶግራፍ ፖስት አደረግክ ማለት አከተመልህ አባቴ። ኮንታ ገባ። ህግ ያለበት ሀገር ነው ያለችው እሷ የምትኖርበት ሀገር። ስለዚህ በቅርቡ አዲስ ነገር አሰማችኋለሁ። ምንም አላወራም። እኔ ደግሞ ይላችሁ ሰው ሰደበኝ አይደለ? አልሳደበም። ለምን እዚህ ጋር ፍርጥ አይልም? አልሳደበም። እኔ እስቲ አንድ ሰው አጠገቢ ሆኖ ይስደበኝ፣ አጠገቢ ሆኖ ይስደበኝ። እናቴን ሚስቴን አጠገቢ ይናገር እስቲ። አይችልም። ይሄ ያላችሁ ግን አሁን ጂጂ ልጇን እኔን ልጄን አስቡ። ታዳጊዎች እኮ ናቸው እነዚህ ህፃናት። ገብቷቸዋል። ለዛ ነው የነሱን ሞራል የነሱን ታሪክ እኮ ነው አባቴ ቲክቶክ የያዘውን እኮ አይለቅም እኮ
አሁን እንደው እንበልና ማለት ነው እቺን ሴትዮዋ ማን ነው የሚያገባት? እኔ እድለኛ ነኝ፣ እግዚአብሔር ይመስገን። እግዚአብሔርን ማመሰገን አላውቃትም ሴትዮዋን እንኳን ያላወቅኳት። እኔ እኮ ሳስበው በየትኛው ሰዓት ነው? ምክንያቱም እናውቃት ነበረ። ገባክ? ልክ እንኳን ያላወቅኳት ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር ሰዎች ማራቅ አትችልም። ይሁን በቃ የምጠረጥራቸው እነዚህ አክሰሱ ያላቸው ገብተዋል። አንተ ውስጥ የማይቀበለው ነገር ላይ መራቅ አለባችሁ። ልጅ እኔ እመኚም አትመኚም ጓደኛ የለኝም። እኔ ጓደኛ ሚስቴ ነች። የእሷን ያንተን መሰብሰብ ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድክ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ ግን እና ለማንኛውም በውስጥ እንደዋወል እናወራለሁ። ኢሱ በተረፈ አትጨናነቅ። በቃ የሆነ ነገር አለ ሳይከፈላት እሷ ማናችንም ተከፍሏት ነው። ማናችንንም የኔን የልጆችን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው። ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻት ተከፍሏት ነው። ምክንያቱም ሰው ስለሚፈራ ይሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ነው ያለችው። 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ፣ በፔፓል ላኩ ወይንም መታ ይቅርታ ትጠይቅ ነው ያለችው። ሌላ ከጀርመን የፍርድ ቤት ታሪክ ከጀርመን ውስጥ ሚስቱን ለማሰደብ ቅርብ ቀን ማለት ነው ገርልፍ የልጁን እናት ለማሰደብ የልጁን እናት ለማሰደብ ብር ሊልክ ብሎ ይላክ አይላክ እንደና አላቅም። እሷን የሚያውቁ ሰዎች ደግሞ እንዳትነኪ ብለው ነው እንትን ያሏት። እንደዚህ አይነት ሰው ናት እና እየተከፈላት እየሰራች ነው። ከዱባይ እንደምታውቁት እንደ ጉድ ነው የሚወርድላት። እንደ ጉድ ኢንፎርሜሽን ይሰጡ አሉ። አሁን አይታችኋል። የሳራ ሀበሻ የዛሬ 20 ዓመት የነበራትን ታሪክ ነው ቁጭ ያደረገች። ሳራ ሀበሻ ምንድን ያደረገችው? ቲክቶክ አንዘጋች፣ ወጣች። ቤታዮን አይታችኋታል። የሌላትን እናትን አምጥታ ነው እንደዚህ ያደረገችው። ምን ተደረገ? ተከፈላት። አሁን ማን ላይ ዞራለች? ጉቺ ግን በቂጥሽ እንጨት ከተችበት አልከፍልሽም ነው ያለቻት። እንዲያውም ስደብኝ ያለቻት እና ይሄ ነው ካልተከፈላት አትለቅም። ቢዝነስ አድርገዋለች። እሺ እንዴት ናችሁ? ልጆች እየጠበቁ ነው። ኢሱዬ ሶሪ